ተጣምረናል እያሉ ነው። ከትግራይ በኩል ተጣምረናል ይሏል፣ ፋኖ ይላል። የአፋር ኦጎግሞ ሐጂ ኢብራሂም ዑስማን አልዩ ትላንት ዛራ ሚዲያ ጋር ተጣምረናል፣ ለየብቻ ይሄን አገዛዝ መጣል አንችልም፣ መስዋዕትነት በሚቀንስ መልኩ ኢትዮጵያውያን ተባብረን ተሳስረን አንድ ላይ ሆነን እንጥለዋለን ብሎ ኦጎግሞ መግለጫ ይሰጣል። ህወሓትን በተደጋጋሚ ነግሯል፣ ተጣምረናል፣ እኛ እስከ ደብረ ብርሃን ብቻችን የምንሸከመው ነገር የለንም፣ ደብረ ብርሃን አፋፍ ላይ በር ላይ እየተዋጉ ናቸው፣ ኦላ እየተዋጋ ነው፣ ፋኖ ኃይሎች እየተዋጉ ነው ብላለች መንጆሪ ነው። ሌሎቹ ተጣምረናል እያሉ ነው። እነዚህ ደግሞ አልተጣመሩም ይላል። ለምን ይመስላችኋል? የብልጽግና ደጋፊ ነን የሚሉ ኢትዮጵያውያን እንዳይደነግጡ ነው። እንዲያው መባል የነበረበት ዝም ብለው ከትግራይ የሚመጡት ከአማራ ክልል ኦላ መጣመራቸው እያወቁ ግን ለፖለቲካ ፍጆታ ዝም በቃ አይ አልተጣመርን ማለት ሲገባቸው፣ ለምሳሌ ብልጽግና በኩል ግን ኢቨን ሳይጣመሩ ምንም ሳይጣመሩ እየተጣመሩ ነው እየመጡብኝ ነው ማለት ነበረበት። እንደ ፖለቲካ ማለት ይኸው ደሴ እኮ ነጮች እየተዋጉ ነው ያለው ሰውዬ አሁን ግን መጣን እየተጣመርን ነው ብለው ኦፊሻሊ እየነገሩ መተናል፣ እየመጣን ነው፣ ከ4 ኪሎ ነቅለን እንቀብረሃለን፣ ሚጋ ዲርጋ እያልክ ኦሮሞን ቢሊሶሜራ እያልክ የምታጭበረብረው የኦሮሞ ህዝብ የለም ከዚህ በኋላ አይኖርም እያሉ ነው። ዮሐንስ መንጋግ ምን አለ? ውሸታቸው ነው አለ። ይሄ ጥምሮ መሬት ላይ የለም አለ። መሬት ላይ የለም ታውቀዋለህ። መሬት ላይ ምን እንዳለ ታውቀዋለህ። የዛሬ 6 ወር አካባቢ ምን ይሉን ነበር? ዘና ብላችሁ አስቡት። የዛሬ 6 ወር ምን ይሉ ነበር? የሻዕቢያ ወታደሮች ራያ ታዩ፣ መቀለ ታዩ፣ ተንቤን አካባቢ ዩኒፎርም የቲዲኤፍ ዩኒፎርም ለብሰው ገቡ፣ ሸራሮ አካባቢ ይሉ ነበር። አሁን አለ ይሄ ዜና ይሰማል። ኢትዮጵያ ቴሌቪዥን ሰምታችሁ ታውቃላችሁ? የለም። የዛሬ 7 ወር ይሄ ፕሮፓጌት ሲያደርጉ የነበሩ ግለሰቦች ዛሬ የት ገቡ? የሉም። ትእዛዝ ተሰጥቷቸው ነው ዝም በሉ ተብሎ። ለምን? ሰው እንዳይደነግጥ። ለካ ብልጽግናችን ኦፒዲዮችን ፈርሳለች እና በቃ ታክስ ራሱ ክፈል እየተባለ አይጠፋለሁ እንጂ አሁንማ አልከፍልም መንግስት እየተቀየራል እንደ ብሎ በተስፋ የሚያደርግ ነው። አባይ ስብሃት አለ እኔ አንድ የምመኘው በ90 ዓመት እንደ አባይ ስብሃት አጀንዳ ሰጪ ያርገኝ ፈጣሪ ነው እድሜ ሰጥቶኝ። አብይ አህመድ አሊ የሚባል የ135 ሚሊዮን ህዝብ ቅንድቡ ጭምር ግማሽ ቅንድቡ ተቀንድቦ እየመጣ ፊቱን በምናምን ማዲያቱ አጥፍቶ ምናምን አይጠፋም እኮ ማዲያ እንኳን አይጠፋም። ግን ጠዋት ያው ፋውንዴሽኑ ሲጠፋ ያው ትክክለኛ አብይ ይመጣል ተኳኩሎ እየመጣ ይሄን ሁላ ሰራዊት የሚያዝ አየር ኃይል የሚያዝ ድሮን የሚያዝ ይሄን ክልል አስተባብራለሁ እያለ የሀገሪቱ ጠቅላይ ሚኒስትር ነኝ የሚል አጀንዳ አይሰጥም። ኢቲቪ ላይ ቢናገር ኤንቢሲ the same content the same production ለአማራ ቲቪ፣ ለኦቢኤን፣ ለአዲስ አበባ ቲቪ፣ ለኤንቢሲ ኢትዮጵያ፣ ፋና፣ ዋልታ ምናምን ይሰጥ አስተላልፉ እና አልበቃ ብሎት አብይ አህመድ አሊ በሚለው ፌስቡክ ላይ ራን ያደርጓል፣ ያስተላልፏል። ዩቲዩብም አለው እኮ እዛው ይለጥፏል። ሰው ይመለከተው የለም። ለምን? አጀንዳ መስጠት አይችልም። ስልጣን የላቸው። አበይ ስብሃት ተመልከቷቸው። ስልጣን የላቸው፣ ኃላፊነት የላቸው። የዛሬ ስንት ዓመት ከማዕከላዊ ኮሚቴ ከህወሓት ወደ 20 ምናምን ዓመት ከህወሓት ከተሰናበቱ ማዕከላዊ ኮሚቴ ጥለው ከወጡ የዛሬ 20 ምናምን ዓመት የተሰናበቱ አባት ስብሃት እንደዚህ ያለ አቦይ እንደዚህ ያለ አለ እየተባለ ኮት ይደረጋሉ። ካሪዝማ ማለት እሱ ነው። ተጽዕኖ ፈጣሪነት ማለት እሱ ነው። አብይ አህመድ ስልጣን አለው የሀገር ጠቅላይ ሚኒስትር እያለ ታይትል እየተሰጠው ቅንፍ ላይም ዶክተር እየተባለ አጀንዳ መስጠት ያልቻለ በ90 ዓመታቸው አሜሪካ እቤት ቁጭ ብለው ሕክምናቸው የሚከታተሉ አንድ ትልቅ የድሮ ታጋይ አጀንዳ ይሰጣሉ። ጠቅላላ ሚዲያው ፕሮፓጋንዳው ምናምን ስብሃት እንደዚህ ያለ ይባላል። እንደዚህ አይነት ስብዕና ይስጠን ነው የሚባለው። እንደዚህ አይነት ተጽዕኖ ፈጣሪ የሆነ ስብዕና ይስጠን ነው የሚያስብለው። አብይ አህመድ አሊ በ50 ዓመቱ የሀገሪቱ ጠቅላይ ሚኒስትር ሆኖ ያላገኘው ተጽዕኖ አበይ ስብሃት በ90 ዓመታቸው ስልጣን የላቸው ምናምን የላቸው አበይ ስብሃት እንደዚህ ያሉ የሚባልበት ዘመን እኔ ኩራት ነው የሚሰማቸው። እኔ እርግጠኛ ነኝ። እንዲሁ በቴሌፎን የሆነ ጊዜ የሰጠው እንዲሁ ድንገት ነው። እኔ አውቃለሁ። ዝም ብሎ ማንም ደውሎ ኢንተርቪው መስጠት የሚችሉ ናቸው። ከዛ ዮሐንስ መንጋግ የገረመኝ አንደኛ ሻዕቢያ ምንም የለም ውሸት ነው፣ ጽምዶ ውሸት ነው። አቅጣጫ የመንግስት አቅጣጫ ነው የምታዩት። እና አበይ ስብሃት እንዴት ኢንፍሉዌንስ እንዳደረጓቸው ተመልከቱ። መሬት ላይ ምንም ነገር የለም።
ፕሮፓጋንዳው ትንሽ ሰው እያደናበረ ነው። ሻዕቢያ ጨምሮ ሱዳን፣ ግብፅም ይጨመር ይሆናል። ብቻ ምንድን ነው መሰለህ ሰው ሀሳብ መስማት አለበት። መሬት ላይ ወርደ ደግሞ ትንሽ የሚቆጠር ነገር ማለት አለበት። ምንድን ነው ኢሳያስ ምንድን ነው የሚያደርግላቸው? ምንም ከፕሮፓጋንዳ እዚህ ጋር ያው በእውነት ስብሀት ቅርብ ጊዜ ሚዲያ ላይ ወጥቶ ነበር እንደ ምንም ብሎ ተንፋቆ ይሲ ተመልካቾች የሚለው ምንም ናቲንግ የልጆች ጨዋታ እኮ ነው። በፍጹም ኢሳያስ ምንድን ነው የሚያደርግላቸው ሲባል ለአለቃ ገንዘብ ለሚቀልበው ለአብይ ምንድን ያደረገለት ኢሳያስ ሲባል 4 ኪሎ በእውነት ይሄም ስደተኛ ነበር። በዚህ ሰዓት ሲሰደድ ነበር እኮ ልጆቹ ያው አሜሪካን ያሉት ያው ሲቲዝን ናቸው። እዚህ እየመጣ የወለዳቸው ልጆች ናቸው አሉ ድሮ እና ሲቲዝን ችግር የለም። አሜሪካ መኖር አይችልም አውቃለሁ። አውስትራሊያ ነው የምኖረው ይላል። እኔ አሜሪካ አያኖረኝም፣ የትግራይ ኮሚኒቲ አያኖረኝም፣ እኔ አውስትራሊያ ወንድሜ ጋር ነው የሚሄደው ነው የሚለው። ምንድን ነው የሚለው? ምንም ኢሳያስ ምንም አያደርግልም። ለአብይ ግን ምንም አላደረገለትም ማለት ነው። ለአብይ ጭምር ለአብይ ኤርትራ ኖሮ እኮ የተባለው ተመልከቱ። ምንድን ነው ኢሳያስ ምንድን ነው የሚያደርግላቸው? ምንም ከፕሮፓጋንዳ ያለፈ አይደለም። ስብሀት ቅርብ ጊዜ ሚዲያ ላይ ወጥቶ ነበር እንደ ምንም ብሎ ተንፋቆ ማለት ነው። እየሞቱ እንደሆነ ጠቅልለው ግራ ተጋብተው አካባቢያቸውን ግራ እያጋቡ እንደሆነ ገብቶታል። እና የሆነ ፕሮፓጋንዳ ኤሩንም በመካከል ከፍ ካሉ ብሎ እንደምንም ተንፋቆ 4 ኪሎ እንደርሳለን እዛ ያላችሁ ብዙ አትረበሹ ምናምን የሆነ ቀላቅሎ ሄደ። ለምን መሰለህ የመጣው? ሞተውበታል እጁ ላይ። ግን እሱ በህይወት እያለ ማሰብ እስካላቆመ እንትኑ ይፈልገዋል። አየሩ ሲበከል ሰው ሞተ ሲባል አሁን በፌዴራል መንግስት በኩል ጦርነትን የማስቆም እርምጃዎች የተወሰዱ ናቸው የሚባል አስተያየት ሰማለሁኝ። አሁን የሚወሰዱት ወታደራዊ እርምጃዎችም ወደ ጦርነት መግባት ሳይሆን ጦርነትን የማስቆም አቅምን አይቶ አውቆ እንዲቀመጥ ማድረግ ምን መሰለህ፣ ይህ ድርጅት ለእኔ አዲስ ስላልሆነ ኢንዱ ቲፒኤልኤፍ ኮንስቲቱሽኑ ትግራይ ነው። ትግራይን ይዞ መጥፋት ነው። እነዚህም እየተፍጨረጨሩ ያሉ ኢንድ አላቸው። ምንድን ነው ኢንዱ? ህዝቡን ላይነሳ ይዞ መጥፋት። የዋና ዓላማው የቲፒኤልኤፍ ዋና ዓላማ የትግራይ ህዝብ ላይነሳ ይዞ መጥፋት ኢንዱ። ይሄ እኔ የሚያሳዝነኝ ከሁሉ የሚያሳዝነኝ ዮሐንስ ችግር የለበትም፣ ሀብታም ነው፣ ንብረቱ ሸጠዋል። ምንም የተሸጠው ነገር የለው። አካሉና ፓስፖርቱ ነው እጁ ላይ ያለው። ምንም ንብረት የለው ኢትዮጵያ ምድር ላይ በሙሉ ሸጠው። ያረጋገጥ ነው። ይሄ የሚያሳዝነኝ እነዚህ ሰዎች ናቸው። በጣም ይሄ እኮ አራት ሰው ነው ማለት ለመሸሽም አይመቸውም። የነ ብሩክ አይነት ሰው ለመሸሽም ከባድ ነው። እና የኢትዮጵያ መንግስት ጦርነቱን ለማስቀረት ነው እርምጃ እየወሰደ ያለው እኮ ጦርነቱን ለማስቀረት ነው። እና አቅም የላችሁም ወይ? በቃ አቅም ስለሌላችሁ እዛው ዲተረንስ ማለት ነው። ይሄ እንደዚህ ማድረግ እችላለሁ እያለ በድሮን እየመታ ያለው ድሮን ጦርነት ለማስቀረት ፈልጎ እኮ ነው የሚለው ብሩክ ነው። ኢህአዴግ ነኝ ብአዴን አማራ ነኝ እያለ ቆይቶ አብይ ከመጣ በኋላ እኔ እኮ አማርኛ አልችልም እኔ ኦሮሞ ነኝና ወደ ብአዴን ወደ ኦህዴድ ቀይሮኝ ያለ ሰውዬ ነው። የነዚህ ጉዳይ ይሄ በኬንያ አይሄድም፣ አዲስ አበባ ይጠብቃል። አቤ ስብሃት እንዳሉት አቤ ስብሃት አይዟችሁ የሚሉት ለነ ብሩክ ከበድ አይደለም፣ ለነ ዮሐንስ አይደለም። እነ ዮሐንስ ካገኙ ይሸሻሉ። ንጹህ ግን እየመጣን ነው፣ ችግር የለው ነው። አቤ ስብሃት ስራ አስፈጻሚ አይደለም፣ ወታደራዊ ኮማንድ አይደለም። ትበላለህ እያልን ያለው ትጠየቃለህ የምንለው ለምንድን ነው? እኔ ኮማንደር ስለሆንኩኝ ወታደር አዛዥ ስለሆንኩኝ መሬት ላይ ያለው ሪያሊቲ ስለምናውቀው ነው። ወንጀለኛ ነው። ትላንት ወንጀለኛ ነበር፣ ዛሬ ንጹህ መሆን አይችልም። በፕሮፓጋንዳ ሲደግፍ የነበረ ሰው ሲገድል የነበረ ሰው ሲዘርፍ የነበረ የሰው ሀብት የዘረፈ የተጋሩ ሀብት የዘረፈ ተጋሩ የገደለ የማንም ብሔር የገደለ የኦሮሞ ህዝብ የገደለ የአማራ ህዝብ የገደለ አጠቃላይ በኢትዮጵያ ህዝብ ዘንድ ወንጀል የፈጸመ ያቋላ እኔ ወንጀል ፈጽሜያለሁ ፈጸምኩም፣ ከዛ እኔማ ንጹህ ነኝ ብሎ አዲስ አበባ ቁጭ ብለህ ትጠብቃለህ። ማን ይነካል? ደርግ ነበር፣ ሌላ መጠመ ተመሳሳይ ነው።
በሞያሌ የሸሸው ሌላ ሰው ነው። መሸሽ ደግሞ እድል ነው፣ ለአንዳንዱ እድል ነው። እንዳልኳችሁ ነገሩ ሲጀመር አንዳንዴ ኦነስት ሰው በጣም ኦነስት ሆኖ የሚናገሩ ብልጽግና አይወድም ይመስለኛል። ለእኔ ደጋፊ ያስደነግጣል ብሎ ስለሚያስብ፣ ለብልጽግና ደጋፊ ይደነግጣል ብሎ ስለሚያስብ ከፈለገ አትግዙት። የብልጽግና ሰዎች የምር አብይ የምትደግፉ ሰዎች እኔ የምናገሩ አትግዙት። በሽታ ነው ለእናንተ፣ ያማቸዋል። ብልጽግና ይሞታል፣ በቅርብ ይሞታል። ዝም ብሎ አለ የሌለ ሚሳይሉ ምናምን ይወረውራል። አዲስ አበባ የሚገባው ኃይል ግን ይገባል። የሆነ ከተማ ያወድማል፣ ሰው ይገላል። አዲስ አበባ ግን መታደግ አይችልም። 4 ኪሎ መታደግ አይችልም። እየመጣ ያለው ኃይል ከበድ ያለ ኃይል ነው ማለት ተጣምረናል እያሉ አልተጣመረም ይላሉ። ውሸት መሬት ላይ የለም እኮ። ኢሳያስ ምን ሊያደርግላቸው ሲል ምንም ይላል። አሁን ስለ ኢሳያስ አይደለም እየተወራ ያለው። ኢሳያስማ የራሱ ጉዳይ አለው። ፊልጶስ የራሱ ጉዳይ አለው። ማዶ ቀይ ባህር መጣብሃለሁ ወራሃለሁ እያለው ነው። ይሄ ወራሃለሁ እያለው ነው። አይ ቀይ ባህር የምትወረኝ ነው ተወረኝ፣ አንተ ከመውረድ በፊት ልምጣ 4 ኪሎ ልምጣ ነው የሚለው። ያለበት ገብቼ ድባቅ መታሃለሁ ነው የሚለው። እንደዛ ነው። እዛ እንደ ፍልፈል የትም እየቆፈርክ ቆፍር። እንደ ፍልፈል እየቆፈርክ እኮ ነው። ሱሉልታ እኮ እየተቆፈረ ነው። አገር እኮ ዝም ብሎ እኮ የውሃ ወተር እንደ ሶል ኮንዘርቬሽን እኮ የሚመስለው በየቦታው እየተቆፈረ እኮ ነው። ምሽግ ነው ይሄ። በላይነህ ክንዴ በዛ በኩል ይቆፍራል፣ ያስቆፍሩታል። ደግሞ ሳይወድ ነው አሉ። ሳይወድ ነው። የኦሮሚያ ኮንስትራክሽን ኮርፖሬሽን ኦሲሲ የሚባለው ካምፓኒ ምን እየሰራ ይመስላችኋል? አዲስ አበባ ዙሪያ ኦሲሲ የገጠር መንገድ እየገነባ አይደለም። አዲስ አበባ ዙሪያ ምሽግ እየቆፈረ ነው። ከኔ ኢማጂን የቆቦ ሰራዊት ፈርሶ የገዳ ኮማንዶ የሚባለው የሽመልስ አብዲሳ ኮማንዶ አዲስ አበባን ሲጠብቅለት 4 ኪሎ ሲጠብቅለት አይታያችሁም? ቲክቶክ ላይ እኮ የተጠመዱ ሰዎች አሉ። ቲክቶክ ላይ የሆነ ስልጣን ለማስጠበቅ ሰርጀሪ አድርጎ ኦፒዲዮ ስልጣን ለመረከብ እና አይዟችሁ የኦሮሞ ተነሱ ምናምን ለማለት ምናምን ዩ ሰው እዛ ፌስቡክ ላይ ዩቲዩብ ላይ ስልጣን ማስጠበቅ ይቻላል? አይደረግም እኮ። የተዋጉ ያሉት በመሳሪያ ነው። ፌስቡክ ተራ ለፋርሴ ቡላ ነው የሚሆነው። ዛሬ ትላንት አይደለም። ፌስቡክ ላይ ዩቲዩብ ላይ ጽፈህ ተናግረህ እንትን አድርገህ እኔ እኮ እንደዚህ ነበርኩኝ ብለህ አዲስ አበባ መጥተህ ስልጣን የምትቀራመትበት ዘመን አይደለም። መስዋዕትነት የሚከፍሉ ዜጎች ናቸው እየመጡ ያሉት ከደንቢ ዶሎ እስከ ትግራይ ሄድና በአፋር በኩል ተመልከቱ። ኃይሉን በምልክት ተመልከተው። ባህር ዳር ያለው ያው ማሸካላ በሉት አማራ ክልል እንኳን ኦልሞስት 80% ምናምን ነው በፋኖ እጅ ነው ያለው። ፋኖ የት ነው ያሉ ቢባል አረጋ ቢሮም ይኖራሉ የፋኖ አባላት አጠገቡ ኮማንዶቹ። ወሳኝ ሰዓት ላይ ሲሆን ወሳኝ እርምጃ መውሰድ የሚችሉ ሰዎች ይኖራሉ። ስለዚህ ፋኖ ኢዝ ኤቭሪዌር አሁን በዚህ ሰዓት። ፌስቡክ ላይ ምናምን አለ። ፌስቡክ ላይ ዝም ብለህ ለፖፑላሪቲ ዝም ብሎ ለአንዳንድ ፕሮፓጋንዳ ይጠቅሙ ይሆናል። በተረፈ እነዚህ ሰዎች የአቤ ስብሃት ጉዳይ ዝም ብሎ አይደለም ያነሳው። 4 ኪሎ እንመጣለን የምትለው ነገር አይዟችሁ 4 ኪሎ እንመጣለን አላሉም እኮ አላሉ። 4 ኪሎ መምጣቱ ይሄ ብልጽግና ሞተዋል እና ሁሉም ነገር ተረጋግቶ አሪፍ ኢትዮጵያ። አቤ ስብሃት ኢትዮጵያዊ ናቸው፣ በጣም ኢትዮጵያዊ። ትግራይ ሀገር ትሆን የሚባል በፍጹም ነው የሚሉት፣ እርግጠኛ ነኝ። የኔና አቤ ስብሃት ለምሳሌ ለየብቻ ትግራይ ከኢትዮጵያ ጋር አብራ መኖር ብትችል መልካም ነበር። ረጅም ዓመት ምኞቱ ትግራይን እየኮሰኮሰች እየሞተች እየገደለች ትግራይ ደግሞ ኢትዮጵያን ብላ ትኖር የሚለው እኔ አልፈልግም። ለምሳሌ አልፈልግም ማንም። አቤ ስብሃት ግን በቃ አሁን በኢትዮጵያ ገና አይወጣላቸው። ለኢትዮጵያ ነው የታገሉት እኮ ለትግራይ አይደለም የታገሉት። አቤ ስብሃት ከትግራይ ናቸው ግን ለኢትዮጵያ ነው የታገሉት። ኢትዮጵያውያን ግን ታንኪው አላሏቸው። ኤሊቱ እያልኩኝ ነው። ኢትዮጵያውያን ታንኪው አላሏቸው። እሳቸው ግን አሁን ስቲል በቃ ኢን ላቭ ዊዝ ኢትዮጵያ ለየት ያለ ፍቅር ነው ያላቸው። እነ ዮሐንስ መንጋግ ያውቃሉ 4 ኪሎ መምጣት ማለት 4 ኪሎ እየመጡ ዘመን 4 ኪሎ መጣ፣ ጃልማሮ መጣ፣ በወሊሶ በኩል መጣ፣ በሱሉልታ በኩል ገባ ሲባል የመጀመሪያ ጸጉሩ ኦሳማ ቢን ላደን አይደለም ማን ነው የኢራቁ ሰውዬ ከጉድጓድ ሲወጣ የነበረው ቅርጽ ታዩታለ። ሳዳም ይታየኛል። ቪዲዮ አለ። ማን ሳዳም መሆኑ አይታወቅም። ይሄ ሰውዬ ደብረ ብርሃን በደረሰ ጊዜ የትግራይ ሰራዊት ደብረ ብርሃን አካባቢ ሰላ ድንጋይ ሲደርስ የሆነ ዘበድ ነበር እሱ ጋር የሄደው እና ቁጭ ብሎ ሲጋራ እያጨሰ ጠበቀኝ በር ላይ አለ። ቤት ውስጥ በረንዳ ላይ ማን በፍጹም ልለየው አልቻልኩም።
ሌላ ሰው ነው የሚመስለው። ጺሙን እንትን አድርጎ ጺሙ እንኳን መላጨት አቅቶ ደንግጦ ማለት ነው። ሌላ ሰው ነበር። በቃ ደሴ ከተሰበረ በኋላ ያውቋል። ምን የሆነ ነገር ተበላሸብን፣ የት ነው የሚሄደው ብሎ ተጨንቆ ማለት ነው። አብይ ደግሞ በቦሌ አላስወጣ አላስገባ ብሎ አሁን እንዳደረገው መውጣት አይቻልም። አሁን የኢትዮጵያ ጀነራሎች መውጣት አይችሉም። የጀነራሎች ቤተሰብ ምናምን መውጣታቸው ፓስፖርታቸው በሙሉ ተሰብስበዋል። ሚኒስትሮች በሙሉ ተይዟል። የኮሎኔል መንግስቱ ኃይለማርያም ከወጣ በኋላ ሾልኮ የወጣ ጊዜ በሙሉ አዲስ አበባ አልቀሩም። ተስፋዬ ወልደስላሴ አንቆ ሁሉም አላስቀራቸው። ተመሳሳይ ችግር ይገጥማል ብሎ አሁን እያሰቡ ነው። መጠጥ ቤት የሚወራው ይሄ በተለይ የትግራይ ተጋሩ እነ ጻድቃንን እነ ክንደያና እነ ጌታቸው የሚያመሹበት ቤት የሚወራው እሱ ነው። ፕላን ኤ ፕላን ቢ ያስቀመጡ ነው። ይሄ ቡድን አዲስ አበባ ይገባል አይገባም? በደንብ ነው የሚገባው ይላል አንደኛው። ይገባል በአካባቢ አይገባም፣ ሞቅ ካላችሁ በኋላ አይገባም ይላል። መቀለ እንገባለን ነው። መቀለማ እንደ ቋመጥክ ትቀራለህ። መቀለ የማትገባበት ምክንያት እነግርሃለሁ፣ በኋላ እነግርሃለሁ። ዝም ብዬ አንዳንድ አሾልኩላቸዋለሁ ትንሽ። በተረፈ ተመልካቾች ለብልጽግና አካባቢ ብልጽግና አይመጡም፣ ውሸት ነው፣ ጥምረት ብሎ ነገር የለም፣ አልተጣመሩም ነው የሚለው የብልጽግና ቃል አቀባይ ነው ይሄ ሰውዬ። እንዲሁ ተጣምረናል እያሉ እሱ አልተጣመሩም ይላል። ለምን? ስነልቦና ግንባታ ነው። የብልጽግና ደጋፊ ሞራል ለመስጠት ነው። ትንሽ ስለ መቀለ እንገባለን ያሉበት ጉዳይ እነ ጻድቃን እነ ጌታቸው ሌሎችም መቀለ እንገባለን እንዴት አድርገን ነው ይሄ የተበላሸ ሲስተም ነው፣ በደንብ አድርገን እናስተካክለዋለን። ትግራይ ማን አሰፋ የሚባለው ሰውዬ አሰፋ አብርሃ ሰውዬው ምንድን ያለው? ጨው የለም፣ በርበሬ የለም፣ ሚጥሚጣ የለም፣ መቀለ እኮ ነዳጅ የለም እና ስንገባ ብዙ ችግር ይገጥመናል። እሱን ማዕከል ያደረገ ካሁኑ ቢዝነስ ፕሮፖዛል ማስገባት አለብን ለዶነርስ፣ ኢንተርናሽናል ዶነርስ እንዴት አድርገን ኮሚኒኬት ማድረግ እንዳለብን ፕሮፖዛል። ገንዘብ ወዳለበት ሄዱ ጎግል ያደርጋል ሰውዬው። አሰፋ ማለት ገንዘብ ማለት ነው። ገንዘብ ያለበት ጋር ሄዱ። ይህ ሁላ ዓመት ቅጣቱን የዘርፋል ሰርቀሃል ተብሎ ቅጣቱ 9 ዓመት ጠጥቶ ከወጣ በኋላ አሰፋ የሚባል ሰው የት እንዳለ አይታወቅም ነበር። የት የሚኖር ከአውስትራሊያ ነበር ይባላል የሆነ ነገር። ከዛ በኋላ የትግራይ ጦርነት መጣ። ደብረጽዮን ጋር ኮንታክት አደረገው። የደብረጽዮን ስፔሻል አድቫይዘር ቱ ዘ ፕሬዚደንት የሚል ደብዳቤ ተጻፈለት። ስፔሻል አድቫይዘርና ልኡክ ስፔሻል የፕሬዚደንቱ ተወካይ በምስራቅ አፍሪካ ደብዳቤ ያዘ። ከዛ ዲያስፖራ ምናምን ኮኦርዲኔት በማድረግ ገንዘቡ ምናምን ይሄ የሚታወቅ ጉዳይ ነው የምናወራው። ዲያስፖራ 5 ሳንቲም የተጠቀምናል ናታት 5 ሳንቲም የወሰድናል አለ በቴሌፎን የሆነ ዙም ላይ መጥቶ 50 በረራ 50 ሄሊኮፕተር ወደ ትግራይ ያስገብቱ 50 በረራ አድርገው ዶክመንት የሆነ ጉዳይ ነው የማወራው። ዶክመንትድ 50 በረራ የዲያስፖራ ይህን ሁላ እንትን ሲያንቀሳቅስ የነበረ ሰው መጨረሻ ላይ 5 ሳንቲም ተጠቅምናል። አቤት እኔ ደብረጽዮን አያድርገኝ፣ ህይወቴ ይቀጠፍ ነበር። እንደዚህ አይነት ክህደት ተፈጽሞብኝ ህይወቴ ይቀጠፍ ነበር። አልችልም እኔ። እነሱ ግን ፖለቲከኞች ስለሆኑ ይችሉታል። እንደዚህ ነገር መካድ ምን ማለት እንደሆነ ከባድ ነው። አሰፋ ያውቋል፣ የሚጠብቀው ነገር ያውቋል። ስለ መቀለ መግባት ግን እንንገራችሁ። እነሱ ኦልሬዲ በጨርጨር ስንገባ በየቀበሌው እያደራጀን ወረዳ እያደራጀን ወደ መቀለ እንሄዳለን። በቃ ሁሉም የሚመኙ እሱ ነው። ጻድቃን አሁን ቤት እያሳደሰ ነው። መቀለ ቤት ያሳድሳል፣ አዲስ አበባን ቤት ያሳድሳል። ምን የመሰለ ባር መጠጥ ቤቱ ባር ሰርቶ ሸራተንን የሚያስንቅ ባር በመንግስት ቤት ማለት ነው። ባር መዝናኛ ያሰራል። ብዙ ሰዎች እየጋበዘ ለየት ያለ ህይወት ይኖራል። አሁን ምንድን ነው ባር የሚያሰራው? በቃ እኖራለሁ፣ በደንብ አድርጌ እኖራለሁ፣ በቃ ቤቴን የተመቻቸ ህይወት እኖራለሁ። እዚህ አካባቢ የመቀለ ጉጅለ በሉት የፋኖ በሉት ኦላ እዚህ አካባቢ ድርሻ አይልም። አብይ የአባፊጣ ልጅ 4 ኪሎ ይቀመጣል። ያ 6ኛ ሲደመር አንድ ሰውዬ 4 ኪሎ ይኖራል። እኔ ደግሞ እዚህ ተመችቶኝ እኖራለሁ ነው የሚያስበው። እና መቀለም ሲገባ ኢንቨስተር ይሆናል። ጥቅሙ ያስጠብቃል። ብልጽግና መቀለ የመግባት እድሉ ምን ያክል ይመስላችኋል? 99.9% ምናምን የለው 100% ዝግ ነው። ይሄን ምንድን ነው ይሄ ጉራኛ ብላችሁ ሌላ ጊዜ እንዲሆናችሁ ቆርጣችሁ አስቀምጡ። ይሄን ዶክመንት ቆርጣችሁ አስቀምጡ። 0% ዜሮ ነው። መቀለ የመግባት እድሉ ዜሮ ነው። አይችልም፣ ዜሮ ነው።
ብልጽግና ከቆቦ በኋላ ኔቨር አይኖርም። ከቆቦ በኋላ ወልዲ አካባቢ እታገላለሁ፣ ሰበት አካባቢ እንትን አደርጋለሁ፣ ቆፍሬ ወይ ስሉት አካባቢ ዋጋለሁ ብሎ አብይን መታደግ የሚችል ኃይል የለም። መቀለ መግባት እድሉ ያው ብልጽግና እንደሚለው ያው መቀለ እንገባለን ነው እያለ ትግርኛ ተናጋሪዎቹ ይነግራቸዋል። ተናጋሪው ይነግራል፣ አይዟችሁ በርቱ ነው የሚላቸው። ብልጽግና ደግሞ ከጀርባ ሌላ ነው። አንዳንዶቹ አሁን በርቱ ሲሉ የነበሩ የመከላከያ ጀነራሎች እንደነበሩ ታውቃላችሁ። ትዲኤፍን በርቱ አሁን አይደለም፣ አሁንማ ሁሉም በርቱ ነው የሚለው። ያኔ ጥሩ በዚህ አቅጣጫ ይሻላችኋል እያሉ ሲያዙ የነበሩ የመከላከያ ጀነራሎች አሉ። ለትዲኤፍ እየነገሯቸው ብልጽግና ዋጋ እንደሌለው አውቀው፣ ስህተት እንደሰሩ አውቀው፣ ጄኖሳይድ እንደፈጸሙ አውቀው ዝም ብሎ በጦርነት መኖር የሚችል መንግስት ሰራዊት አዛዦች መሆናቸው ገብቷቸው ምክር የሚሰጡ የነበሩ ሰዎች አሉ። አሁን ደግሞ የበለጠ ከፈለጉ ከፋኖ ጋር ይገናኛሉ፣ ከፈለጉ ከትዲኤፍ ጋር ይገናኛሉ፣ ከፈለጉ ከኦላ ጋር ይገናኛሉ፣ ይደውላሉ፣ መረጃ ይለዋወጣሉ። ብልጽግና ይህን ስናገረው አዝናለሁ። የምታውቁት ታሪክ ነው የማወራው፣ ግን እኔ አዝናለሁ። የሀገር መከላከያ ሰራዊት ሆኖ ብልጽግና አብይ አህመድ አሊ ደሞዝ እየከፈለ የምትከፍላቸው ሰዎች ግን ሌላ አገልጋይ ሲሆኑ ግን አዝናለሁ። ትላንትም ስለነበርክ ግን ችግር የለውም። ትላንት አንተ እኔ ለኦነግ ሰጥ ነበር፣ ለአስመራ መረጃ ያቀብል ነበር ትል ነበር እና ኢህአዴግ ይከፍል ነበር፣ መለስ ነበር የሚከፍል ደሞዝ፣ ግን ለኤርትራ ታገለግል ነበር። በዛ ሰዓት አስመራ ለነበር ኦነግ ታገለግል ነበር። ከማል ገልቹ ወደ አስመራ ሰራዊት ይዞ እንዲሄድ መረጃ አቀብለ ነገሮች ታመቻችለት ነበር። ግን መንግስት ነበር፣ መለስ ነበር ደሞዝ የሚከፍል። አሁንም ዘሴ ሚኒስትሩ ምንም አዲስ ነገር የለውም። ዝም ብላችሁ ብትጠይቁት ይሄ ሰራዊት ምን ያህል ሰራዊት አለው? ምን ያህል ሰራዊት ነው? አሰፋ ቸኩል በአንተ በኩል ምን ያህል ሰራዊት ነው ያለው? በዚህ እንደዚህ አይነት መካናይዝድ አለኝ፣ እንደዚህ አይነት እግረኛ አለኝ፣ ኮማንዶ በዚህ በኩል አስቀምጨዋለሁ። አንደኛው ክፍለ ጦር 5 ድሽቃ አላት፣ 7 ድሽቃ አላት። አንደኛው ኃይል በዚህ በኩል ያለችው ይሄን ያክል ስናይፐር አላት፣ ይሄን ያክል ቦምብ አላት፣ ምናምን ይሄን ያክል ሰራዊት አለ። እግረኛው እንደዚህ አይነት ሰራዊት ነው። እዚህ አካባቢ ነው ያስቀመጥኩት። እቺ ከተሰበረች በዚህ በኩል ትመጣላችሁ፣ እዚህ በኩል አለ መረጃው አለ ማለት አሰፋ ቸኮል ያልኩ እንዳጋጣሚ ነው እየሰጠ ነው ማለት አይደለም። ሌሎች እንደ አብነት ማለት ነው። ቀላል ማለት ነው። ለዛ እኮ ሰራዊት እየፈረሰ ያለው ከትላንት ወዲያ ሶዋት አካባቢ ከአንድ 48ኛ ነው ምናምን የምትባለው ክፍለ ጦር 38 ልጆች ወጥተው ጠፍተው አደሩ። ከአንድ ክፍለ ጦር በአንድ ሌሊት ሶዋት ከተማ አካባቢ እና ጌቹ ያራዳ ልጅ እንስማ ውስጥ እውነትን እንነጋገር ከተባለ የብልጽግና ሰራዊት በሰላም እንኳን ጉዳዩን ብንጨርሰው ፍጹም አያትም መቀለን ሊያያት አይችልም። ምን ሊሰራ ይመጣል? በወንጀል መጠየቅ ያለበት ሰራዊት ነው። ከተረፈ በ10 ቀን ሲሰሙት ደጋፊዎቹ ለምን እስከ መቼ እንደሚነቁ ይገባኝ አይችልም። አለፉት 3 ወራት በ10 ደቂቃ እንይዘዋለን፣ በ10 ቀን እንይዘዋለን፣ በ10 ሳምቲንግ እንይዘዋለን። የሆነ ሰዓት ላይ ነገ ከነገ ወዲያ ሁኔታዎችን እንደገና አሁን የጀመራችን እንቅስቃሴዎች ማክሸፋችን አይቀርም። ምንም የሚያጠራጥር ነገር የለውም። እሱ በኋላ ከ10 ወር በኋላ ብሎ ቀጠሮ ሊይዝ ይችላል። እንደገና ከ10 ዓመት በኋላ ቀጠሮ ሊይዝ ይችላል። ለእኛ እዚህ ጨዋታ ውስጥ ጦርነት ውስጥ የገባ ነው ለአድቬንቸር አይደለም። እዚህ ጦርነት ውስጥ የገባ ነው የኢላማ ምንድነው የተኩስ ልምምድ ሱስ ስላለብን አይደለም። መተኮስ መቻላችን ለትግራይ ህዝብ ህልውና ሲባል ነው። ለትግራይ ህዝብ ቀጣይ ማንነቱ ማረጋገጥ አስፈላጊ ሆኖ ስላገኘ ነው። ስለሱን ማድረግ እንቀጥልበታለን። ያው ቀረርቶ ቀጥሏል። ለዚህ ቀረርቶ የሚመጥን ምላሽ እየሰጠን እስኮ ሰርፕራይዝ ለማድረግ የሚያስችል አቅም ከየት ነው የሚመጣው? እናመሰግናለን ጌቹ፣ እናመሰግናለን። ይሄን ጌቹ ቀድሞ ቢሄድ ኖሮ ከባድ ነው። ይሄን ሁሉ አናገኝም ነበር። በዚህ አንደበት ርቱ እና እንደ ቋመጥክ ተቀራለህ ለሚለው ይሄ ቋንቋ አሁን ተጠቀሙት በደንብ አድርጎ። እንደ ቋመጥክ ተቀራለህ። ያኔም እንደ ቋመጠ ነው የቀረው፣ አሁን እንደ ቋመጠ ነው የቀረው። እንደ ቋመጠ ነው። ከደብረ ብርሃን ተመለሰ። ከደብረ ብርሃን ከተመለሰ በኋላ እንገባለን መቀለ እንገባለን ሲል ነበርና አባው እንደ ቋመጥክ ተቀራለህ። ዛሬ ደግሞ ለየት ይላል። እንደ ቋመጥክ አይደለም፣ እንደ ቋመጥክ አይደለም። 4 ኪሎ እንደ ቋመጥክ ተቀራለህ። 4 ኪሎ ነው መቀለ አይደለም፣ 4 ኪሎ ነው። 4 ኪሎ ዘፈኑ ዘፈነው 4 ኪሎ ብለህ መዝፈን ትችላለህ። 4 ኪሎ ሻንጣቸው እየሸከፉ ያሉ ሰዎች አሉ። የኢትዮጵያ ጀነራሎች ምን ያህል ሀብታሞች መሆናቸው ግን ያወቅኩት 1.5 ሚሊዮን ብር
ቤት መግዛት ሲጀምሩ ነው። እዚህ አሜሪካ መጥተው ዲኤምቪ መጥተው አንድ ጀራል ሰው 20% 15% ዳውን ፔመንት እየከፈለ 40 ሺህ 50 ሺህ እየከፈለ 400 500 ሺህ ብር ቤት ይገዛል ምናምን። እነዚህ ካሽ 1.5 ሚሊዮን ዶላር ይገዛሉ እየገዙ ነው። ካሽ የኢትዮጵያ ሀብት ነው። የኢትዮጵያ ታክስ ፔር ነው። ኦዲት ሪፖርት አምጡ እየተባለ አዲስ አበባ ያለው ሀብታም እየተዘረፈ ገንዘብ እየዘረፉ ያሉት ሰዎች እነዚህ ናቸው። አሁን ሰው እያሳበዱት ሰው ጨልሎ በየቦታው እያበደ ኦዲት ሪፖርት አምጣ ይሄን ኢምፖዝ አደርግብሃለሁ ይሄን ታክስ ከፍላለህ እያሉ የኢትዮጵያውያን ሀብት የነጋዴዎች እያጭበረበሩ ያሉት እና በየቦታው እየዘረፈ ያለው የኢትዮጵያ ጀነራልና ሚኒስትር ያሉበት ሁኔታ 1.5 ሚሊዮን ብር ሰውየው እየጠቀመ ስለሆነ አገር ቤት ስሙን አናነሳው። አገር እየጠቀመ ለጽምዶ ኃይሎች እየጠቀመ ስለሆነ አናነሳው። ለዚህ ነው ዝም ብለን ባለፈውም ዝም ብዬ ነካ አድርጌው እያለ 1.5 ሚሊዮን ብር ገዝቶ ሄደ ጀነራል አለ እና አስደንጋጭ ነው። በቃ የኢትዮጵያ ጀነራሎች በዚህ ደረጃ ካሉ ሀብታቸው ከባድ ነው። 1.5 ሚሊዮን ዶላር ነው ብር እንዳይመስላችሁ። ጁነዲን ሳዶ የሚባለው የኦሮሚያ ፕሬዝዳንት የነበረ ሰውዬ ጁነዲን ሳዶ የትግራይ ክልል ጉዳይ በጣም ያሳዝናል አለ። ያሳዝናል ያለበት ሁኔታ ለምን መሰላችሁ? 4 ኪሎ እንመጣለን እንደረምሰሃለን በማለታቸው ነው። እነዚህ ሰዎች ነበሩ የኦሮሚያን ህዝብ ያስተዳድሩ የነበሩት። ወይ ህወሓት አንድም ፕላን ኖሮት አያውቅም ለኢትዮጵያ ያለ አንድም ፖሊሲ ኢትዮጵያን የሚጠቅም ፖሊሲ አንድም ነገር ሰርቶ አያውቅም አለ። ጁነዲን ሳዶ ነው የኦሮሚያ ፕሬዝዳንት ነበር፣ ስራ አስፈጻሚ ነበር። ላሰማችሁ መጀመሪያ ምን እንዳለ በአፋን ኦሮሞ ኢንተርቪው የሚያደርገው የኢትዮጵያ ኒውስ ኤጀንሲ ሄዶ በአፋን ኦሮሞ አሁን አዳኝ ነው ኦፒዲዎች ሁ ሌት ዘ ዶግስ አውት የተባሉ አሁን ይወጣሉ በሙሉ። እኔ አባዱላ ከወጣ ብቻን በጉጉት የምንጠብቀው አባዱላ እሺ ብሎ ከወጣ እንጠብቋለን። ሌሎቹ ይወጣሉ፣ ኩማ ይወጣል። እኔ ኩማ የሚወጣም አይመስለኝም። ይሄ ጁነዲን በቃ ስብዕና የለውም። የምሬን አለማየሁ ከተማ የሚባለው ባለሀብት ነው ይመስለኝ ኮንስትራክሽን ዘርፍ ላይ ተሰማራ። ለሰው ሲያማው ሰው ፊት ሲያማው አለኝ እኔ ምስክር ነኝ። እሱ በቢሊዮን እየወሰደ በቢሊዮን ኮንትራክት እየሰጠ ለኔ 50 ሚሊዮን 100 ሚሊዮን ትንሽ ነው የሚሰጠኝ ብሎ ሲያማው እኔ ሰው ይነገረኛል። ትላንት ተናግሬያለሁ። 50 ሚሊዮን 100 ሚሊዮን ይሰጠኛል እኔ ኮንትራክት፣ እሱ ግን በቢሊዮን እየተሰጠው ይላል። እሱ ሊጠቅመው ነው እንካ ትንሽ ቀንጨብ እያደረገ ይሰጠዋል። ሳብ ኮንትራክተር የሆነ ነገር ይሰጠዋል። እንደዚህ እያል ወንድሙን እንካ ብሎ የሚያሰራውን ያማዋል። አለማየሁ ከተማ ሰጥተው አልሰጠውም ራስህ ታውቀዋለህ። ግን እንደዛ ብሎ ነው የሚያማ እና ይህ ህወሓት ለአንብባት በአንድ ደቂቃ ይህ ህወሓት የሚባለው ቡድን ፍላጎቱ ምንድን ነው የሚለውን ማየት ያስፈልጋል። ህወሓትን እንደ አሞሌ ጨው ማለት እንደ አሞሌ ቀምሰን አይተነዋል። ውስጥ ገብተን አብረን ሰርተን አውቀነዋል። ድክመቱም ጥንካሬው ሙሉ በሙሉ እናውቀዋለን። ቲፒኤልኤፍ እናውቀዋለሁ ነው የሚለው ጁነዲን ሳዶ። እንግዲህ ሁሉ ዓመት ኦሮሚያ ሲያስተዳድር ነበረ። መጨረሻ ላይ የሃይማኖት አክራሪነት ገብቶ የማይባል አድርጎ ሴኩላር መንግስት ውስጥ ገብቶ ሌላ ውስጥ ሲገባ ኦፒዲዮ ገምግሞት ምናምን በራሱ ጊዜ በሞያሌ የወጣ ሰው ነው። እንደዛ ነው የሰማነው አይደል? አባዱላም ምስክር ነው። እና አባዱላ ነበር ሲገመግሙ የነበሩት። ለኢትዮጵያ የሚጠቅም አንድም ገጽ ፖሊሲ የለውም። ለኢትዮጵያ የሚጠቅም ህወሓት አንድም ፔጅ ፖሊሲ የለውም ማለት እነመለስ የነበሩበት መንግስት እሱ የነበረበት መለስ ያዘው የነበረ ኢትዮጵያ አንድም ፔጅ ለውጥ ፖሊሲ የለውም። ይሄ ምንድነው እያለ ያለው? አብይን ጠብቅልኝ። አፋን ኦሮሞ እኮ ነው እጆሌ ኦሮሞ እያለ ማለት ነው። ይሄ የሚያበረክተው ምንም ጥቅም የለም። የሚያበረክተው ነገር የለም። ቲፒኤልኤፍ በኢትዮጵያ ያበረከተው የለም። አሁንም ቢመጣ የሚያበረክተው ነገር የለም። ስለዚህ ለምን ጦር ያዘጋጃል? አሁን ለምን ሰራዊት ይይዛል? የሀገሪቱ ሰራዊት እኮ አንድ ነው። የፌዴራል ሰራዊት ነው። የሀገሪቱ ሰራዊት እኮ አንድ ነው ካለ በኋላ በፌዴራል መንግስት የሚታዘዝ አንድ ሰራዊት ነው ያላት። በሁሉም ዓለም አንድ ሀገር አንድ ሰራዊት ነው ያለው። ስለዚህ የህወሓት አመለካከትና አካሄድ አጥፊ ነው። በቃ ሰራዊት ይዤ በኃይል እመጣለሁ ሲል ይሄ ራሱ ምን ያህል አጥፊ መሆኑ ያሳያል ይላል። ይሄ የምናገር ሰውየው በተለይ አፋን ኦሮሞ የምታውቁ እና ስክሪፕቱን በአማርኛ አንብቡት። ናኖ ትግራይ ባዬ ነመገዲሲሳ አን ገሬን ኩን ገሬን
TPLF jedhamu kun maali fedhiin isaa ka jedhamu laalamuu danda'amuu qaba. TPLF akka haamuleetitti qammasnee laallee jirra. Keessa seennee wajjiin hojjannee arginee jirra. Dadhabbii isallee cimina isallee guututti beekna. Peejii tokko wanni inni baasee poolisii siyaasaa Itoophiyaatiif fayyisuu ka danda'u wanni inni kontribuut godhu tokko hin jiru. So kanaaf maaliif waraana kaasa? Maaliif waraana qabaata? Maal haa ta'uuf waraana qabaata? Waraanni biyyattiidha tokkicha. Waraanni biyya kamiyyuu waraana tokkicha. Ka mootummaa jiddugaleessaa yookiin mootummaa federaalaatiin hoogganamu. Kanuu ka biyya addunyaa hundaayyuu inuma argina. Kanaaf TPLF kunis ilaalchi kunis adeemsi kunis adeemsa isa baasu miti. እንግዲህ ለማዳን ነው የመጣው አብይን ለማዳን እና ቁጭ ብለህ ትበላለህ እንዴ? ና አንተም ትንሽ ኮንትሪቢዩት አድርግ እንጂ በአፋን ኦሮሞ TPLF እንደ አሞሌ ቀምሰናል፣ በቃ ቀምሰናታል ይላል። አንድ ፔጅ ፖሊሲ ኢትዮጵያን የሚጠቅም ፖሊሲ ኖሮ ታያቅም ነው የሚል ጁነዲን ሳዶ የኦሮሚያ ፕሬዝዳንት ከመለስ ጋር ቁጭ ብሎ ካቢኔ ሲቀመጥ የነበረ እኮ ነው። ሚኒስትሩ ነበር፣ የምናምን ሚኒስትር ሰርቪስ፣ የሲቪል ሰርቪስ ሚኒስትር ነው፣ የሆነ ሰርቪስ ሚኒስትርም ነበር እኮ። ይሄ የኢትዮጵያ ካቢኔ እንትን ነበር። ከነመለስ ጋር ከነ ሶፊያን አህመድ ጋር ከነ ግርማ ብሩ ጋር ከነ በረከት ጋር ከነ አርከበ ጋር ቁጭ ብሎ እንትን ይቀመጥ ነበር። ይሄ ሰውዬ አንድም የሚለው መለስ የነበረበት ህወሓት መለስ የነበረበት ኢህአዴግን ነው። እንዲህ በመዋሸት እንዲህ በመቅጠፍ አብይ አህመድ አሊ ምንም ያውቀው ነገር የለም። 6ኛ ፕላስ 1 ነው። ኤሌመንተሪ ጨርሶ ወደ መለስተኛ ያለፈ ሰው ነው። ይሄን ሰው ነው ጆሌ ኦሮሞ እንግዲህ ጠብቁት እያለ ያለ ህወሓት እየመጣ ነው እና ለምንድን ነው ሰራዊት አንድ ሰራዊት እኮ ነው የሚያዝ። አሁን ይሄ አሁን ይነገራል በዚህ ሰዓት ትዴፍ ለምን ሰራዊት ኖረው ለምን የኢትዮጵያ ሰራዊት ብቻ ብርሃኑ ጁላ ገለልቻ የሚመራው ሰራዊት ትግራይን አስተዳድረም ስትል ጁነዲን ሳዶ ፖለቲካ አልገባህም እንዴ? ስንት ዓመት ነው ዝም ብለህ ስንት ዓመት ነው ኢትዮጵያ ፖለቲካ ይኖርከው? ኦፒዲዮ ስንት ዓመት ነው ስራ አስፈጻሚ ነበርከው? አልገባህም እንዴ? ነገሩ የትና የት አድጎ ተመንድጎ የኢትዮጵያ ፖለቲካ እኮ የት ነው ያመለጠው ነው እንዴ? ጦርነት አመለጠው ወይስ ያለፉት 5-6 ዓመታት የነበረ ኢትዮጵያ ፖለቲካ ዴቨሎፕመንት አልነበረበትም? አልሰማም? አሁን ነው የምግበይ ለምንድን ነው የመከላከያ ሰራዊት አባል ማትሆነው ልትለው ነው? ነፍሳ ማንጁስ ለምንድን ነው በመከላከያ ሰራዊት ሆነም ምትለው ነው? አንተ የነበርክበት ኦህዴድ የምታውቀው ነው። የኦሮሚያ ክልል የሚባል የመሰረተ ነው የኢህአዴግ መንግስት እዚህ ከሸዋ ከሰላሌ እስከ ደምቢዶሎ ከደምቢዶሎ እስከ ባሌ ከባሌ እስከ ሐረርጌ ኦሮሚያ ይባላል። ኦሮሚያ የሚባለው ቅርጽ ይሄ ነው። በቋንቋ ተማር፣ በቋንቋ ዳኝ፣ ተናገር፣ እስከ PhD አፋን ኦሮሞ ትምህርት ቤት ክፈት፣ ገዳ ስርዓት በዓለም አቀፍ እንትን ዩኔስኮ ይመዝገብ፣ ካልቸርን አሳድግ፣ ልጆችን በቆሜ ጄኔሬሽን አሳድግ፣ በቋንቋ ኩራ፣ በባህል ኩራ ብሎ ኢምፓወር ሲያደርግ የነበረው የኢህአዴግ ስርዓት ነው። አንተም ነበርክበት፣ የዚህ አካል ነበርክ፣ ተላላኪ ነበርኩኝ እያልክ ነው፣ ግን ነበርክበት። ይሄ ታሪክ በኩራት ነው መናገር ያለባችሁ። ሰልፍ ሄት ነው የነበራችሁበት ያገለገላችሁበትን። አሁን አባዱላ ብዙ መስዋዕትነት ከፍሏል። ኦሮሚያ በጣም ሲንገላታ ውሃ ቦኖ በየቦታው እየሄደ ስንት ነገር ሲሰራ የነበረ ነው አባዱላ። እንደ ይህን ቋንቋ ቢናገረን አዲስ ነገር አይሆንም። ክህደት ነው። እንዲህ ብለህ ግን 4 ኪሎ ያለው መንግስት መጠበቅ አትችልም። ዋናው ነገር ቦትም ላይም ልንገረው ለጁነዲን ሳዶ፣ አንተ በአፋን ኦሮሞ ብትመጣ እንግሊዝኛም ተንተባትበህ ብትናገር 4 ኪሎ ያለው ያ ትንሽዬ ልጅ 7ኛ ክፍል ልጅ ማስቀመጥ አትችልም። አጋጣሚ ዘገየ፣ አጋጣሚ ጨለመ። ሂድና ቲክቶክ ላይ ውጣ፣ ቲክቶክ ክፈት። እንደነንትና ማነው ዲና ሙፍቲ የሚባለው ሰውዬ፣ ምስኪን ሰውዬ ተዘጋጅታል። ተዘጋጅቻለሁ። ሂድና በሱ ቤት እኮ እንዴ በዲና ሙፍቲ እኮ ደረጃ እየተዋጉ ነው። ዲና ሙፍቲ እኮ ታጠቀው ምልሻ ሊሆን እኮ ነውና የኦሮሞ ልጆች ምን ጠብቃላችሁ? የኢትዮጵያ ልጆች ምን ጠብቃላችሁ? ታጠቁ እንጂ ምናምን እየተባለ ኦሮሚያ በየቦታው ያለው አፈሳ፣ አዳማ ያለው አፈሳ የምታውቁት ነው። ወደ ሸገር ከተማ ያለው አፈሳ ጎን ነው። ጅማ አካባቢ በየቦታው፣ ባህር ዳር አፈሳ አለ በየቦታው። ጎንደር እንኳን አለ በከተማ አካባቢ ብልጽግና። እኔ በእውነት አማራ ክልል የሚታፈስ ወጣት ካለ ሞት ነው። አማራ ክልል አጠገብ ያለው ቀበሌ ወጣ ብላችሁ እገሌ የሚባል ቀበሌ አስተዳደር እገሌ የሚባል ሚሊሻ ወጣቶች እያፈሰ ነው ብላችሁ ለፋኖ ሪፖርት አድርጉ። ባህር ዳር ሆናችሁ የምትከታተሉ የፕሮግራም ለፋኖ ስማቸው ብቻ ንገሯቸው። እገሌ የሚባል ሚሊሻ እገሌ የሚባል የከተማ አስተዳደር ምናምን
ወጣቶች ፎርስ በግዴታ እያፈሰ ነው ብለ ነገሯቸው። ለፋኖ ወንድሞቻቸው ነገሯቸው። በኋላ ያውቁታል ትርጉሙ ምን ማለት እንደሆነ። አጠገብ ያለ በስልክ ደውላቸው ነገሯቸው። ብቻ ከነ ሙሉ መረጃው ስለሰውየው በግድ እያደረገ ያለው ወንጀል ካለ ለሂውማን ራይትስ ዎች ምናምን ሪፖርት ማድረግ አለበት። የአማራ ክልል ሂውማን ራይትስ ዎች ፋኖ ነው፣ ለሱ ሪፖርት አድርግለት። ከዛ በኋላ ለማንኛውም የመለስ ዛሬ ያው 14 ነሐሴ አይደለ ከዚህ ዓለም በሞት መለየቱ የተነገረው። መለስ እናስታውሰው። ጁነዲን ሳዶ ህወሓት አንድም ፔጅ የላትም ብለው የሚናገረው ምናልባት ትላንት የተወለደ ልጆች ሊሆን ይችላሉ። በዚህ 8 ዓመት ደግሞ ኤሌመንተሪ ነው የሚሆን 8 ዓመት የተወለደ አንደኛ ክፍል ሁለተኛ ክፍል ነው የሚደርስ በአብይ ዘመን የተወለደ ጠቅላይ ሚኒስትር አብይ የተባለ የሚያውቀው ማለት ነው። አብዛኛው የኢትዮጵያ ህዝብ መለስ ነው የሚያውቀው። አብይ በ8 ዓመት መለስ የተሳሳተውና ማድረግ የነበረበት ብላችሁ የምታስቡ ኮሜንት ላይ አስቀምጡ። አብይ 8 ዓመት ገዝቷታል ሀገሪቷን 5 ዓመት ልክ እንደ 80 ዓመት ነው ፊልም ያደርገው ሁሉም። ኃይለማርያም ኃይልሽም 6 ዓመት አስተዳድሩ። በ6 ዓመት ታንዛኒያም ዩጋንዳም ኬንያም ሩዋንዳም በየቦታው ሀብት በሀብት ሆኗል። ሀብት በሀብት መቼም ጌታ ሚራክል ፈጥሮ ብር ሰጥቶት ካልሆነ በስተቀር በ6 ዓመት ቢዘርፍ እንኳን በየቀኑ ቢዘርፍ እንኳን የሁላ አገር አካባቢ ሀብታም ሊሆን አይችልም። አብይና መለስ እናስታውሳቸው ሁለቱ። እኔ የተቀጠርኩት የመንግስት ስራ ለመስራት ነው ብዬ ነው የማስበው። ኮንትራት እሱ ነው። ከዛ ውጪ ኃላፊነት የለብኝም። ሶሻል ማህበራዊ ሞዴል ለመሆን ምን ለመሆን ወይም ስፖርተኛ ተወዳዳሪ ለመሆን የተሰጠኝ ኮንትራት የለም። የመንግስትን የጠቅላይ ሚኒስትርነትን ስራ እንድሰራ ነው ኃላፊነት የተሰጠኝ። ስለዚህ ህብረተሰቡ ከኔ የሚጠብቀው ስፖርተኝነት ወይም ደግሞ በየትምህርት ቤቱ በየክሊኒኩ እየሄደ በሽተኛ በማስታመም በማበረታታት መልኩ ይህን ማድረግ ነውር ነው ለማለት አይደለም። ይህን የማድረግ ኃላፊነት አይደለም የተሰጠኝ። የምለካውም መመዘነውም የተሰጠኝን ስራ በመስራት መልኩ ነው። የተሰጠኝን ኃላፊነት ወደዋለሁ፣ የተሰጠኝን ስራ ወደዋለሁ። ስለዚህ አቅም እስካለኝ ድረስ ብዙ ጊዜ እዛ ላይ ማጥፋት እፈልጋለሁ። በዚህ ምክንያት የተትረፈረፈ ትርፍ ጊዜ አለኝ ብዬ አልወስድም። 8 ሰዓት ብቻ አይደለም የምሰራው፣ ኮንትራቴ 8 ሰዓት ነው። ነገር ግን ስራውን ስለምወደው ከ8 ሰዓት በላይ ነው የምሰራው። ስለዚህ ብዙ ትርፍ ጊዜ አለኝ ብዬ አልወስድም። የተረፈውን ግን ለራሴ መጠቀም እፈልጋለሁ ከኮንትራቱ ውጭ ስለሆነ። እንግዲህ የኢትዮጵያ ጁነዲን እያለን ያለው አብይ ነበር ለኢትዮጵያ የሚሰራው አብይ ነው። የኢትዮጵያ ህዝብ ሆይ መለስ አልሰራለም ለኢትዮጵያ። አብይ ግን ከፈለገ ቴኒስ ይጫወታል፣ እንደምታይ ከፈለገ ኳስ ያንጠበጥባል፣ ከፈለገ ቴኒስ ይጫወታል እኮ ቴኒስ ቆረጣለች እየቆረጠ ሁላ ምናምን ቴኒስ ይጫወታል፣ ይደበድባል፣ በሄደበት ፑሻፕም ይሰራል በሄደበት እና ሆስፒታል ሄዶ ይጠይቃል። እንደዚህ እግር ኳስ በቃ ሄዶ አጥቂ ይሆናል። እንደዚህ እንደምታዩት ሜዳ ላይ ኢትዮጵያ 1 ሚሊዮን ችግር ጠረጴዛው ላይ አለ። አብይ ጠረጴዛ ላይ ማየት አይፈልግም። አብይ ሲጨንቀው ወዴት ነው የሚሄደው? የነገረን ያው ፑሻፕ ነው። እዚህ ጋር ያለው አይታችሁታል። ይሄ ፑሻፕ ነው። በሄደበት ፑሻፕ ይሰራል። ሶሻል ማህበራዊ ሞዴል ለመሆን ይሄ ነገር እንግዲህ ለጁነዲን ይሄ ጁነዲን አዋረደኝ እኮ ይሄ አብይ የሚባል ነው የሚለው። ፑሻፕ ይሰራል፣ ሆስፒታል ሄዶ ይጠይቃል፣ ኳስ ያንጠበጥባል፣ ቴኒስ ይጫወታል በሄደበት እና ሲጨንቀኝ ነገሮች ሲጫጫኑኝ ጋሞ ጎፋ ነበር የሚሄደው። ጋሞ የምታውቁት ለም አገር ነው፣ የዋህ ህዝብ ነው፣ የሚገርም ህዝብ ነው። ሲጨንቀኝ እዛ ነው የሚሄደው ይላል። እንዳሁን የጨነቀ ጊዜ ያለ አብይ አህመድ እንዳሁን ለምን አትሄድም? አሁን ጎፋ ጋሞ ለምን አትሄድም? አሁን ያለበት ሁኔታ እናውቀዋለን። ያለበት ሁኔታ አጠገብም ሰው አታይም። ፋኖ የሚባል እንዳታሰሙኝ፣ ህወሓት የሚባል እንዳታሰሙኝ እያለ ሚዲያዎች ትእዛዝ ይሰጣቸዋል። ለምን እንደሚሰሩ አይታወቅም። ትእዛዝ ሰጥቷቸው ባለፈው ለኢትዮጵያ ቴሌቪዥን ለፋና እኔ ህወሓት ምናምን የሚባል ነገር ስሰማ ያመኛል፣
ያጥለወለውለኛል ይላል። እና ማጥወልወሉን እንዲተው ለምንድን ነው ታዲያ ወደ ጋሞ አትሄድም? ዘና እንድትል መለስ የተሳሳተው መለስ ዝም ብዬ ሳስበው ማለት ነው ያኔ እውነተኛ ትክክል ነው ብሎ አስበው ይሆናል ያኔ። አሁን ብለን ሆነም ብለን ስናስበው ኃይለማርያም ደሳለኝ ምክትል አድርጎ ማምጣቱ ነው። አንደኛ በኮንስቲቱዌንሲ የማይተማመን እኔ ኮንስቲቱዌንሲ ያለኝ ደቡብ የሚባል ክልል አንድ የሬድዋን ሁሴን በዚህ የሚያደርገው ማናት ሙፈሪያት ከሚል የምትጫወትበት በዚህ ደሴ ዳልኬ ሽፈራው ሽጉጤ የሚጫወትበት ክልል ሲዳማ ከወላይታ ወላይታ ከሀዲያ ከጉራጌ ምናምን እዛ አካባቢ ያለው በጣም ለየት ያለ ፖለቲካ ኢህአዴግ እንዴት አድርጎ ኮንሶሊዴት አድርጎ ይዞት እንደነበረ እንጂ አሁን ስናየው በጣም ከበድ ያለ ነው የደቡብ ክልል ፖለቲክስ እና በኮንስቲቱዌንሱ የማይተማመን ከደቡብ ክልል የሲዳማ ፖለቲከኞች እኛ ሲዳማ ውስጥ ቁጭ ብሎ ኦሮሚያን ደቡብ ሊያስተዳድር አይገባም ብሎ ከዛው ነቅሎ በሽፈራው ሽጉጤ ተተክቶ ሽፈራው ከሲዳማ ስለሆነ ተተክቶ እና እንግዲህ ብሎ የማህበራዊ ጉዳይ ሚኒስትር ተደርጎ አዲስ አበባ አማካሪ ተደርጎ ቁጭ አድርጎት ይህን ሁላ ኮንስቲቱዌንሲው እንደሌለው እየታወቀ እና የኢትዮጵያ ፖለቲካ ደግሞ እየታየ በጣም ግዙፍ የሆነ ችግር መኖሩ እየታወቀ ለአንድ ወይ ለኦሮሞ ወይ ለአማራ ሰጥቶት ቢሆን ኖሮ ቢያንስ ኦሮማራ የሚባለው አይፈጠርም ነበር። ቢያንስ አባዱላ ቢወስደው ስልጣኔን እንካ ብሎ ለእንትና ላገኘው ሊሰጠው አይችልም። አማራ ቢሰጠው እንካ ውሰድ እና ተጋራኝና ለህወሓት እንምታው ብሎ ከኦሮሞ ጋር ኦሮማራ የሚባል አይፈጥሩም ነበር። ቢያንስ እንኳን ዝም ብለን ስናስበው መጨረሻ ላይ እንሄዳለን። አሁን በአትሌቲክስ ነው መለስ ይሄን መለስ ብሎ ቢያየው እንዴት ይሰማዋል? በቃን አብይ አህመድ መለስ ይቅር በለን ነው። ተመልካቾች 1 2 3 ጉዳይ ይቀሩናል። የኢትዮጵያ ቴሌቪዥን ጋዜጠኞች፣ የፋና ቴሌቪዥን ጋዜጠኞች ይሄ ፕሮፓጋንዳቸው አሁን ያለው ፕሮፓጋንዳ ጠቅላላን ህገወጡ ህወሓት፣ ጭራቁ ህወሓት፣ ፋኖ ተላላኪ ሸኔው ምናምን ይሄ ሶሻል ሚዲያቸው ያለው በኤአይ ዋጋለው በኤአይ ነው ጦርነቱ የሚለው አብይ አህመድ ተመልከቱ። እና አምና የሚናገረው ካቻምና የሚናገረው አብይ አህመድ ስለ ጦርነት ያወራ የኢትዮጵያ ጠንካራ ነች፣ ሰራዊታችን ጠንካራ ነው የሆነ ወይ ቀይ ባህር የኛ ነው የሚል ነገሮችን ከየትም እያመጡ ሄዶ ለጠፍ ያደርጋሉ። አርካይቭ ሄዶ ለጠፍ እንደ ትኩስ የጦርነት መሆኑ ነው እሱ። እና ኢትዮጵያ ህዝብ ቀይ ባህር ስላልከው የሚነሳለት ይመስሏል። ይነሳል የኢትዮጵያ ህዝብ። አዲስ አበባ ያለው አሁን ሪሊ የኢትዮጵያ ቀዳሚ አጀንዳ ነምበር 1 የኢትዮጵያ ቀይ ባህር ነው። በዚህ ሰዓት ህልውና ነው። አዲስ አበባ መናገር የለም፣ ጸጥ ረጭ ነው። ፖለቲካ ይወራል፣ አዲስ አበባ አይወራም። አሁን ፖለቲካ ዩቲዩብ ላይ አይወራም፣ ታክሲ ላይ ይወራል፣ መጠጥ ቤት ችግር የለመሆኑ ንቆታል። ብልጽግና እንዴት አድርጎ እንደተናቀ ተመልከቱ። በየቦታው ነው ሰው እኔ ዛራ ሚዲያም ኢትዮ ፎረምም ያዳምጣል። ታክሲ ውስጥ ስሰማ ባለፈው እንዴ አልኩኝ የምርና ኧረ ኖርማል በቃ ታክሲ ኖርማል ሰው እየሰማ ይሄዳል አለኝ አንድ ልጅ። ተመስገን ነው። እንኳን እንደዚህ ብልጽግና 4 ኪሎ ተቀምጦ እንኳን ወደ ልጅ ደረጃ ለማየት በቃን የሚያስብል እሱ ነው። ጥሩ ነው። የመንግስት ጋዜጠኛ እንደ መዝናኛ እንትን ላድርግላችሁ። ጋዜጠኝነትና ፕሮፓጋንዳ የተምታታባቸው ጋዜጠኞች አሉ። ስማቸው ጋዜጠኛ ነው፣ ግን የብልጽግና የጄኖሳይደሩ መንግስት አገልጋዮች ናቸው። በህግ ነገ ጠዋት ይጠየቃሉ። ጋዜጠኝነት ሌላ ነው። የአገዛዙ ፕሮፓጋንዲስት ሆኑ ጦርነት እንትን ማድረግ የገዳዩ ፕሮፓጋንዳ መሰላል ሆኑ ኢናብሊንግ ኢንቫይሮንመንት እየፈጠር የኢትዮጵያውያን ህይወት ምስቅልቅል የምታደርገው
ነገ ጧት ትጠይቃል። የሚጠይቅ ኃይል ይመጣል ነገ ጧት። ቢሾፍቱ አንድ ጋዜጠኛ ለዛሬ እንደ መዝናኛ ነው፣ ሲሪየስ አትወስዱት፣ ግን እንደ መዝናኛ ቢሾፍቱ አሳማ በማርባት የሚተዳደር የነበረ ወጣት አሁን ጋዜጠኛ ነኝ ብሎ ኢቲቪ የገባ ሰው አለ። አሳማ አርቢ አሁን አሳማ ሆነ፣ ለራሱ አሳማ ሆነ። የበለጠ ፕሮፓጋንዲስት ለመሆን የበለጠ አብይ ለማገልገል እና ተወዳጅ ለመሆን የሚጥሩ ምን አለ? እነዚህ ችግኝ ተከላ፣ ስለዚህ ችግኝ ተከላ ሲያወሩ ምንድን ነው ጫካ ያሉት እኮ እነመሮ ማለት ነው፣ ዘመነ ካሴ ማለት ነው። ለምንድን ነው ችግኝ የማይተክሉት? እነሱ እኮ ያርፉበታል እኮ ለእነሱ ወረደ ጫካ አለን ያሉት ለእነሱም ሲሉ ችግኝ መትከል አለባቸው እኮ እነሱ ነው። ቲቪ ስክሪን ላይ ተቀምጦ ነው እንደ መዝናኛ እና እንደዚህ አይነት ሰዎች እየተከታተልናችሁ እንደሆነ ለማረጋገጥ ጭምር ነው። ብታዳምጡት ደስ ይለኛል ተመልካቾች። ለአንተ ወይም ደግሞ ለዶክተር መሐሪ ችግኝ ከሚሰጠው ጥቅም በተጨማሪ በጫካ ያሉ በየበረሃ የሚርመጠመጡ ታጣቂዎች የተሻለ አገልግሎት ያገኛሉ፣ በደኑ በጫካው ማለት ነው። ምክንያቱም መኖሪያቸው መተዳደሪያቸው አድርገውታል። እነሱም ይሄንን መሳተፍ ነበረባቸው አትሊስት በኔ ያረዳል። ምክንያቱም ከኔና ከአንተ በተጨማሪ የደን አገልግሎትን እያገኙ ነው። ይሄ ልጅ ነው ችግኝ ታውቁታላችሁ ብዬ ነው። የሆነ የቲቪ እንኳን የሚያየው አይደለም፣ ግን ዩቲዩብ ላይ ወይ ተቆርጦ ምናምን ታዩት ይሆናል። ቲክቶክ ላይ እንደ መዝናኛ አድርገውታል። እንደ መዝናኛ ጫካ እየቀለደባቸው እኮ ነው። እሱ እኮ ፕሮፓጋንዲስት ሆኑ። ዳንኤል ክብረት ይህን ቋንቋ መናገር አይችልም። የኢትዮጵያ ቴሌቪዥን እነዚህ ጫካ ያሉት አማጺዎች፣ እነዚህ ጫካ ያሉት ሸኔ በሉት ፋኖ ለነሱ ማለት ነው የሚጠቀም ስለተቆረጠ ነው። እና ለራሳቸው ሲሉ ለምን ችግረኛ አይተክሉም? ለራሳቸው ሲሉ ምክንያቱም ከኔና ከአንተ በተጨማሪ የደን አገልግሎትን እያገኙ ነው። ስለዚህ ከዚህ አንግልም መታየት አለም። በእውነት ይሄ ወደ ቢሾፍቱ የአሳማ ማርባቱ ጉዳይ ቢመለስ ጥሩ ነው። ለእንጀራው መሮ ችግኝ መትከል አይጠበቅበትም። መሮ እኮ ሱሉልታ ነው፣ ሱሉልታ አካባቢ ነው ያለው። ሱሉልታ ቦታው መጥቀስ ስለማያስፈልግ ነው። ሱሉልታ ሰበታ ነው ያለው እና ሰበታ ጫካ እኮ ነው። ሱሉልታ ጫካ ነው፣ ጫካ ነው። አሁን ደምቢዶሎ ያለው ደምቢዶሎማ ጫካ ነው የምታውቁት፣ ወይ መቱ ወይ በደሌ ልትለው ጫካ ነው እሱ። እና በጣም ከባድ አታውቀው ማለት ነው እሱ። ኦሮሚያ ችግኝ መትከል ብዙ ቦታ ላይ ጫካ ነው እና አስበውላቸው ነው። እናንተ እኮ ችግኙ ተክሎ አድጎ ምናምን እነሱ ጥላ ይሆናችኋል ነው እኮ። እነሱ እኮ ነገ ጧት እየመጡ እኮ ነው። የምን ጥላ ያስፈልጋቸዋል እነሱ? አልገባቸው። የአማራ ክልል ጉዳይ ትንሽ ልበላቸው። አማራ ክልል ትዴፍና ብልጽግና ተፋጧል። ማዶ ለማዶ አሁን በቆበ ብትሉ በሰቆጣ ብትሉ በሁሉም በኩል በዚህ በኩል እንዳለ ተፋጧል። ፊት ለፊት በክላሽ ርቀት ነው ያሉት። በክላሽ ማዶ ለማዶ እየተያዩ የፋኖ ኃይሎች አፋብን የተሰጣቸው ኃላፊነት በሚገባ እየተወጡ ነው። ላስመረው በደንብ አድርግ በሚገባ እየተወጡ ነው ያላቸው ኃላፊነት የተሰጣቸው ኃላፊነት በሚገባ 100% ዝግጁ ሁሉ ሙሉ ናቸው በዚህ ሰዓት። ይሄ ልንገራቸው እንደ ብስራት ነው ይሄ እና ሙሉ ዝግጅታቸው አጠናቋል። ደግሞ ቅንጥብጣቢ ውጊያ ግን አለ። ቅንጥብጣቢ ለትልቁ ውጊያ ሳይሆን ለትልቁ ጦርነት ሳይሆን ቅንጥብጣቢ ግን ዘም አይታጣም። ቅንጥብጣቢ የዛሬ አንድ ቅንጥብጣቢ ላሳያችሁ። ቅንጥብጣቢ ነች እና በእውነት ለየት ያለ ምርኮኞች ሲያሳዝኑ በቃ እንዲህ እንደዚህ ብሎ ሄዳሉ። ትንሽ ለነ ብርሃኑ ሜሴጅ እንዲሆን ብለን ነው ተመልካቾች። ለነ ብርሃኑ እንዲሆን አሁን አማራ ክልል በ10% ነው የተዋጋለው። አማራ ክልል ሰሞኑን የተፈጠረውንና ሸኔ ቀደም ብሎ የፈጠረውን ችግር የማስተካከል ስራ ነው እየሰራ ነው ያለነው። ሁለቱም ስራ ደግሞ በጣም ጥሩ ሄዷል። ስጋት ወደማይሆን ደረጃ ወርዷል። የመለቃቀም ስራ እየተሰራ ነው። ብርሃኑ የመለቃቀም ስራ እየሰራ ነው። ብርሃኑ ጁላ ኢታማዦር ሹም ነው። ይሄ የመለቃቀም ስራ እየሰራን ነው። እንግዲህ እነዚህ ምን ጠፍቶባቸው ነው ታዲያ ጎንበስ ብሎ እየሄዱ ያሉት? የብርሃኑ ልጆች ናቸው እኮ። አማራ ክልል በ10% ነው እየተዋጋን ያለው፣ በ3% ነው እያለ 4 ዓመት ከምናምን ኦልሞስት 4 ዓመት እየሆኑ ነው። መከላከያ 4 ኪሎ በስተታ ወደዛ የገባው ምን ያህል ችግር እንደገጠመው መሬት ላይ ያለው ሁኔታ ያሳያል። ምን ያህል የተማረከው፣ ምን ያህል ወደ ኢትዮጵያ ወደ ህዝብ የተመለሰው፣ ወደ ቤተሰቦቻቸው የተመለሱት፣ ምን ያህል ነው አማራ ክልል ላይ ሞቶ የቀረው ከኮሎኔሎች ጀምሮ ከብርጋዴር ጀነራል ጀምሮ
በጣም ብዙ ሰዎች ነው ብዙ ነው እዛ ያለቀው። እና እነዚህ ሰዎች ይቀልዳሉ። በ10% የሚለው ለመዝናናት ነው። ይሄ ቅንጥብጣቢ ናቸው እነዚህ፣ ጦርነት አይደለም። ቅንጥብጣቢ ግን በየወረዳው ምናምን አለ፣ አንዳንድ ነገር ላይ አለ። እሱን ትንሽ ለማስታወስ ያክል ነው፣ በምን ደረጃ ላይ እንዳለ አማራ ክልል ትንሽ ለማስታወስ ያክል ነው።